ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። የኢራኑ መንፈሳዊ መሪ አሊ ካሚኒ ከዙፋንና ከእይታ ተሰውረው ከምድር በታች ምሽግ ውስጥ መክተታቸው ተሰማ። እስራኤል የመጨረሻውን ታጋች አጽም ማግኘቷን ማረጋገጧንና የቀብር ሥነ ሥርዓቱ ሊፈጸም መሆኑን አስታወቀች። የኢራኑ መንፈሳዊ መሪ አሊ ካሚኒ ከዙፋንና ከእይታ ተሰውረው ከምድር በታች ምሽግ ውስጥ ከተቱም። የብረት ደሴቷ ዩኤስኤስ አብርሃም ሊንከን ኢራን ላይ ኢላማ መቆለፍ የሚያስችላት የአሜሪካ ማዕከላዊ እዝ የውሃ ክልል ውስጥ ደረሰች። አንድ ሁነኛ ከፍተኛ ባለሥልጣን ለፎክስ ኒውስ እንደነገሩት አዛውንቱና የ86 ዓመቱ አረጋዊው ካሚኒ ደብዛቸውን ማጥፋታቸውን ተከትሎ ለማይቀረው ጦርነት ዝግጅት ውስጥ ያለችው ኢራን ርካሽ ግን ገዳይ የሰው አልባ መንጋዎቿ ለአውሮፕላን ተሸካሚዋ ሊንከንና አጃቢ ተዋጊ መርከቦቿ ላይ አደጋ ሊጋርጡ እንደሚችሉ ተፈርቷል። የታወቁ የሰው አልባ ኤክስፐርት ለፎክስ ኒውስ እንደነገሩት የኢራን የሰው አልባ መንጋዎች በአውሮፕላን ተሸካሚዋና በተዋጊ ቡድኗ ላይ ጉዳት የማድረስ አሳማኝ ዕድል አላቸው። ሁነኛው ባለሥልጣን ለፎክስ ኒውስ እንደነገሩት ሊንከን ከኢራን ጋር ውጊያ ለመክፈት የሚያስችላት ቀለበት ውስጥ ብትገባም ለተኩስ ግን ዝግጁ ለመሆን ጥቂት ቀናት ያስፈልጋታል። ካሜሩን ቺል የተባሉ የድራጎን ፍላይ ዋና ሥራ አስፈጻሚና ተባባሪ መሥራች ለሚዲያው እንዳወሱት ኢራን በዝቅተኛ ወጪ የተሠሩ ፈንጂዎችን በአነስተኛ ዋጋ በተገነቡ ሰው አልቦ በራሪዎች በመጠቀም በአሜሪካ እጅግ ውድና የተራቀቁ ወታደራዊ መሣሪያዎች ላይ የማይናቅ ጉዳት ለማድረስ የሚያስችላትን ስጋት ለመጋረጥ ትችላለች። ቺል እንዳሉት ኢራን ብዙም ያልተራቀቁ ርካሽ ሰው አልቦቿን እናት መርከቧ ላይ በገፍ በመተኮስ ለመደበኛ አይነት ተፋልሞ የተዘጋጀውን የሊንከንና የአጃቢዎቿን መደበኛ የመከላከያ ሥርዓት ማጥለቅለቅ ትችላለች ይላሉ። ኢራን በአጭር ጊዜ ውስጥ በመቶዎች የሚቆጠሩ እነዚህን አጥፍቶ ጠፊ ሰው አልቦች ተጠቅማ ማጥቃት ብትከፍት ከመካከላቸው ጥቂቶቹ የመርከቧን የመከላከያ ጋሻ ሾልከው ማለፋቸው ከሞላ ጎደል የማይቀር ነው ብሎ መደምደም ይቻላል ብለዋል። ሲቀጥሉም ዘመናዊ የመከላከያ መሣሪያዎች ለኢራን አይነቱ ርካሽና አጥለቅላቂ ጥቃትን ለመመከት የታቀዱ አይደሉም ብለዋል። የአሜሪካ ባለሥልጣኖች እንደሚሉት አሜሪካ ኢራን ውስጥ እያደገ ከመጣው አለመረጋጋት አኳያ በዙሪያዋ ያላትን የአየር የምድርና የባሕር ኃይሏን እያፈረጠመች፣ በሌላ በኩል ደግሞ ሶሪያ ውስጥ ያለውን ሁኔታ በቅርብ እየተከታተለች ነው ይላሉ ዘገባዎቹም። እነዚህ ሰው አልቦች ይላሉ ቺል መርከቦቹን ስጋት ላይ ለመጣል በጣም አሳማኝ መንገድ ለኢራን ይሰጣታል። በክልሉ የተሰማራው የአሜሪካ የጦር መርከቦች ግዙፍና በዝግታ የሚንቀሳቀሱ ብሎም በቀላሉ ራዳር ላይ የሚታዩ መሆናቸው ኢራን በቀላሉ ኢላማ እንድትቆልፍባቸው ያደርጋል ይላሉ። አያይዘውም የኢራን ጥንካሬ ያለው ርካሽ ግን በቁጥር የበዙ በተለይም ወደ ኢላማቸው በረው ከደረሱ በኋላ የሚፈነዱ አጥፍቶ ጠፊዎች ላይ ነው ብለዋል። ከወዲሁ ኤፍ-15 ተዋጊ የጦር ጀቶች ስኳድሮን ክልል ውስጥ ዝግጁ የተደረገ ሲሆን ሲ-17 የተሰኘ ሆደ ሰፊ የጭነት አውሮፕላን ደግሞ ከባድ ተብለው የተገለጹ ወታደራዊ ቁሳቁሶችን በክልሉ አራግፏል። ቺል እንደገለጹት የአሜሪካና የአጋር አገራት ጦር
በፍጥነት የመከላከያ አቅም እየገነቡ ናቸው። ይሁንና አውሮፕላን ተሸካሚዋ ሊንከንና ተዋጊ ቡድኖቿ በገፍ ሊመጣባቸው የሚችለውን የኢራን አጥፍቶ ጠፊ ሰው አልቦችን ለመመከት የሚያስችል ምን አይነት የመከላከያ አቅም እንዳዘጋጁ ግልጽ አይደለም። ይህ በእንዲህ እንዳለ የእስራኤል ጦር የመጨረሻውን ታጋች አጽም ማግኘቱን አስታወቀ። ይህም እስራኤል ከፈረንጅ 2014 ዓ ም ወዲህ ጋዛ ውስጥ ለመጀመሪያ ጊዜ በሕይወትም ሆነ በአጽሙ የተያዘባት አንድም ታጋች የሌለበት ሁኔታ ፈጥሯል። የእስራኤል ጦር አገኘሁት ሲል ያወጀው የምሥራች የእስራኤል ፖሊስ አባል የነበረና ኦክቶበር 7 2023 በኢትዮጵያ መስከረም 26 2016 የተገደለው የራን ጊቪል አጽም ነው። የእስራኤል ጦር ከሐማስ የተረከበውና በሀገሪቱ ብሔራዊ ፎረንሲክ ሜዲሲን ሴንተር ወይም ማዕከል ከፖሊስ ጋር በመሆን ራን ጊቪል መሆኑን ካረጋገጠ በኋላ ዜናው ለቤተሰቦቹ ተነግሯል። የቀብር ሥነ ሥርዓቱም በታላቅ ሥነ ሥርዓት ይካሄዳል። እስራኤል በግብፅ ድንበር በኩል ያለውን የራፋ በር የምከፍተው የራን ጊቪል አጽም መገኘት ጋር ተያይዞ ብቻ ነው ስትል መቆየቷ አይዘነጋም። ሐማስ አጽሙን ማስረከቡን ገልጾ ይህም ለፕሬዚደንት ዶናልድ ትራምፕ ባለ 20 ነጥብ የሰላም ዕቅድ ምን ያህል ተገዢ እንደሆነ ያረጋግጣል ብለዋል። ዳንኤል፣ በጋዛ በኩል ትልቅ ነገር ነው የሰማነው። የመጨረሻው የእስራኤል ታጋች ነበረ። ኦክቶበር 7 2023 በእኛ ደግሞ ቅድም እንዳልኩት መስከረም 26 2016 በሐማስ ድንገተኛ ጥቃት ከፍቶ ከገደላቸው ውጪ በሕይወት ይዟቸው የሄዱ ታጋቾች ወደ 256 እንደነበሩ ይታወሳል። እንግዲህ በብዙ ሂደት ልውውጥ ሲደረግ ቆይቷል። በመጨረሻም እነዚህ በተለይ ሙታኑ የተወሰነ ያረፉበት አጽማቸው ያረፈበትን ቦታ ለይቶ በማወቅ በመጨረሻ እስካሁን ቤተሰቦቹ እርም ሊያወጡ ያልቻሉትና እስራኤል ደግሞ የዚህ የመጨረሻ እስራኤላዊ አጽም ተገኝቶ ወደ ሀገሩ መጥቶ እሱ መሆኑ ተረጋግጦ በቤተሰቦቹ እርማቸውን ከሀገሪቱ ጋር ሆነው በወግና በሥነ ሥርዓት ሳያወጡ በፊት በአጠቃላይ የጋዛን ሰላም ወይም ከሐማስ ጋር ያለውን ሁኔታ ለመጠበቅ እንደሚያስቸግራት ስታስቀምጥ ነበረ። ትልቅ እፎይታ ነው። በእውነት የምስራች ነው። ስለዚህ አሁን የራፋ በር በዚህ በግብፅ በኩል ያለው የራፋ በር እንደተከፈተ ነው ወይም ደግሞ እንደሚከፈት ነው የተገለጸው። ትናንትና እስራኤል መወሰኗም አብሮ ከዚህ ዜና በፊት ተገልጿል። የራፋን በር ለመክፈት የራፋ በር መከፈት ምን አዲስ ነገር ያመጣል መሰለ ዳንኤል? እንደምታውቀው አሁን የጋዛን የዕለት ከዕለት ሕይወት አገልግሎት፣ የፖሊስ ስራዎች፣ የሕክምና እንደዚህ በአጠቃላይ የተቋሞችን መደበኛ ሕይወትን የሚያግዙ አገልግሎቶችን ለመዘርጋት ሁሉን ነገር አስተዳደር ለማድረግ የተዋቀረ ባለ 15 አባላት የጋዛ አስተዳዳሪ ብሔራዊ ኮሚቴ ተመስርቷል እና እነዛ 15 የአመራር አባላት የሚገቡት ደግሞ በዚህ በራፋ በር ነው እና አሁን ይህ ዜና የራፋን በር መከፈት የበለጠ ተጨባጭ የሚያደርገው ስለሆነ የጋዛ የባለሙያዎች ከፖለቲካ ከነበረው ከሐማስም ከመሳሰል ከፖለቲካ ጋር ያልተነካኩ ነገር ግን በሙያና በተቀባይነታቸው የተመሰከረላቸው የተባሉ 15 ፍልስጤማውያን የጋዛ አስተዳዳሪዎች ቀጥሎ እንግዲህ በጋዛ በር በኩል አድርገው ወደ ጋዛ ይገባሉ። የጋዛን መደበኛ ሕይወት የፈራረሰውን መገንባት፣ ማነቃነቅ፣ ማንቀሳቀስ ይጀምራሉ ማለት ነው። ዳንኤል ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ።
ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም ሐማስ የመጨረሻውን አጽም አሁን ማስረከቡን ሰምተናል እና ስለዚህ በቀጣይ የሚከናወኑት ነገሮች ምንድናቸው የሚለውን ብትነግረን፣ ከራፋ በር መከፈት በዘለለ ማለት ነው። አሁን ዋናው ስራ የሚሰራው የጋዛ መልሶ ግንባታ ነው እና የጋዛ መልሶ ግንባታ ምን ይመስላል የሚለውን ዲዛይኑን አሜሪካ አስተዋውቃለች። በጣም የሚገርምና የሚያስደንቅ ዲዛይን ነው። ከፍተኛ ዋጋ የሚጠይቅ በጣም ዘመናዊ የባህር ዳርቻ ግዛት የሚያደርጋት ነው። ሪሊ በጣም ከፍ ያለ የህይወት ከፍ ያለ ሊጠቀስ የሚችል በሁለት የሚገርም አይነት የከተማ ንድፍ ነው የቀረበው እና ይህንን ተግባራዊ ለማድረግ የመልሶ ግንባታውን እውን ለማድረግ ትልቁና የመጀመሪያው ስራ እንግዲህ እንደሚታወቀው ገንዘብ ማሰባሰብ ያስፈልጋል። ከዚህ ጋር ተያይዞ እዛ ውስጥ ያለውን ጋዛ ውስጥ ያለውን ሁኔታ መምራት ይጠይቃል። ስለዚህ አሁን እነዚህ በተዋረድ ተመስርተዋል። እንደምታውቀው ዋናው ቦርድ ኦፍ ፒስ የሚባለው በፕሬዚደንት ዶናልድ ትራምፕ ሊቀመንበርነት የሚመራ አለ። እዛ ትልቁ ቦርድ ውስጥ ለተለያዩ የዓለም መሪዎች ግብዣ አቅርበዋል። ግብዣው $1 ቢሊዮን የሚከፍሉ ቋሚ አባል የሚሆንበት፣ የማይከፍሉ ደግሞ ግን ግብዣ የደረሳቸው ለ3 ዓመት ያክል የሚያገለግሉበት ትልቅ ቦርድ ነው እና የዚህ ቦርድ ዓላማ የጋዛን አጠቃላይ ጋዛ እንደምታውቀው እንግዲህ የጦርነት ስፍራ ነበረች። ጦርነት ወይም ግጭት ለአንዴና ለመጨረሻ ጊዜ የተወገደባት፣ ሽብር የሚባል ጥቃት የማይታሰብባት፣ በዛ በኩል በእስራኤልና በጋዛ መካከል ምንም አይነት ከሰላም በስተቀረ ምንም አይነት ግጭት እድል እንዳይሰጥ የሚያደርግ መሰረት የሚጥል ትልቅ የሰላም ቦርድ ነበረ። አሁን ዶናልድ ትራምፕ ተልእኮውን አስፍተው በዓለም ላይ የሚፈጠሩ ግጭቶችን የሚያስወግድ የተባበሩት መንግስታትን ሚና የሚተካ አድርገው አቅርበውታል። ወደ ጋዛ ጉዳይ ስናተኩር ግን አሁን በተዋረድ የጋዛ ስራ አስፈጻሚ ቦርድ ተቋቁሟል። ብቻው ልብ አድርግ። አሁን በዚህ በራፋ በኩል የሚገባ የጋዛ ነዋሪዎችን መሰረታዊ ህይወት የሚያቀና የአገልግሎት መስጫዎች ስንል እንግዲህ ፍርድ ቤቶች አሉ፣ ፖሊስ ጣቢያ አለ፣ የውሃ አቅርቦት፣ የመብራት አቅርቦት፣ መደብሮች፣ አጠቃላይ መደበኛ ህይወት ፓብሊክ ሰርቪስ እነዚህን ሁሉ የሚያዘጋጅና የሚያስተዳድር ነው። ይሄ የጋዛ አስተዳዳሪ ብሔራዊ ኮሚቴ ማለት ነው። ከሱ በላይ ምን ተመስርቷል? የጋዛ ስራ አስፈጻሚ ቦርድ ደግሞ የሚባል ተመስርቷል። ይሄ የጋዛ ስራ አስፈጻሚ ቦርድ ይሄ ብሔራዊ ኮሚቴውን ጭምር የሚከታተል በዋነኛነት ስትራቴጂክ በሆኑት ለምሳሌ አሁን ያልኩን የመልሶ ግንባታዎች፣ በአጠቃላይ ጋዛ አጠቃላይ ወደፊት ምን መምሰል አለባት፣ ምን አይነት ግዛት ትሆናለች፣ ከከባቢ ጋር ምን አይነት ግንኙነት ይኖራታል፣ ሰላም እንዴት ይገነባል፣ የትምህርት የመሳሰሉትን ዋና ኢቭን በግንባታው ስራ ላይም ቀጥተኛ አስተዋጽኦ የሚያደርግ ነው እና ይህን እዚህ ውስጥ ደግሞ ይህንን የጋዛ ቦርድ የሚባል ተመስርቷል ማለት ነው። እዚህ ውስጥ አንድ ውዝግብ የነበረው የቱርክ ውጭ ጉዳይ ሚኒስትርና እንደዚሁም የኳታር በጠቅላይ ሚኒስትሩ ጽሕፈት ቤት የስትራቴጂክ ጉዳዮች ሚኒስትር የሆኑ ሰው በአባልነት ተካተዋል በዚህ የጋዛ ቦርድ ውስጥ። አክቹዋሊ ስራውን የሚሰራው መሬት ላይ ያለውን ስራ የሚሰራው እንግዲህ ይሄ የጋዛ ቦርድ ነው ማለት ነው። ለምን ያኛው ይሄ ብሔራዊ ኮሚቴው ቅድም ያልኩን መሰረታዊ አገልግሎቶች እና መሰረታዊ አስተዳደሮች መስጠት ነው ስራው። እሱን የሚመራ
ከሱ በላይ ሆነ ነገሮችን የሚቆጣጠር የመልሶ ግንባታውን የሐማስን ትጥቅ መፍታት ሁሉንም ሂደቶች በዋነኛነት የወደፊቷ ጋዛ ምን መምሰል አለባት የሚለውን ነጥቡን በ20 ነጥቦች ተካትተውን መሬት ላይ የሚያስፈጽም አካል የጋዛ ቦርድ ይባላል። እዚህ ውስጥ ቱርክና የተባበሩት አረብ ኤሚሬቶች ተወካዮች አሏቸው። እስራኤል ይህንን በማንሳት ተቃውሞ አሰምታ ነበረ። እነዚህ ሁለት ሀገሮች በተለይም ቱርክና ኳታር የሐማስ መሪዎች የሚኖርባቸውና ከዛ ሆነው እስራኤል የሽብር የምትለውን እንቅስቃሴ እንዲመሩ ያስቻሉ አገሮች በመሆናቸው እኔ ያልመከርኩበት ውሳኔ ነው በማለት የተቃውሞ ድምጿን አሰምታለች። ይሁንና እዛም ውስጥ አንድ እስራኤላዊ ነጋዴ በአባልነት አሉ። የተወለዱት እስራኤል ውስጥ የሆነና ነገር ግን በነዋሪነታቸው በቆጵሮስ የነበረ አንድ እስራኤላዊም በአባልነት አሉ። እንግዲህ አባላቱን ቁጥር መናገር ይቻላል ሌላ ጊዜ በዝርዝር ስንመለከተው። ስለዚህ አሁን ወደዛ ስራ እየተገባ ነው ማለት ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም የኢራኑ መንፈሳዊ መሪ መሸሸጋቸው ከአሜሪካ ወታደራዊ ጦር ሊያስጥላቸው ይችላል ወይ? ምክንያቱም አሜሪካ ማዱሮ ላይ ከወሰደችው እርምጃ አንጻር ማለት ፈልጌ ነው። የኢራኑ መንፈሳዊ መሪ አያቶላ ካሜኒ የ86 ዓመት ሰው ናቸው። ምን ያህል ከባድ እንደሚሆን መገመት ትችላለህ። ፊዚካሊ በጣም መስዋዕትነት የሚጠይቅ ነው። እንግዲህ ወደ ተዘጋጀላቸው የመሬት በታች ምሽግ ውስጥ እንደገቡ ነው የሚነገረው። ይሄ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መወገድ አለበት ብለው ቃል በቃል ተናግረዋል ካሚኒን። ስለዚህ ዘመቻ በተለይ አሁን አብርሃም ሊንከን የምትባለው አውሮፕላን ተሸካሚ መርከብና ተዋጊ ጓዶቿ ያው እንዳልኩ የአሜሪካ ማዕከላዊ እዝ የሚባለው የሚያዝበት የውሃ ክልል ውስጥ ህንድ ውቅያኖስ እሱ የሚያዝበት የውሃ ክልል ውስጥ ገብታለች። ያ ክልል ደግሞ በማናቸውም ሰዓት ኢራን ላይ የፋመ የጋመ ጥቃት ለመክፈት የሚያስችላት ነው ማለት ነው። በደረቷ ላይ 70 የጦር ጀቶችን የያዘች ነች። ከላይ ከሚታይ በላይ ወደ ስር ትልቅ መጋዘን ናት። ውሃ ላይ ስትመለከታት ዝም ብላ ንድፍ ነው የምትመስልህ። 5000 ባህረተኞች አሏት። ስለዚህ እነዚህ የጥይት መጋዘኖች አሉ፣ የቦምብ መጋዘኖች፣ የሚሳኤል መጋዘኖች። እውነቱን ለመናገር አስደናቂ ነው። ስለዚህ የፋመ የጋመ ፍልሚያ ለማድረግ ትችላለች። እንደዚሁም ደግሞ ዲስትሮየርስ የሚባሉ አሉ። ዲስትሮየርስ ሚሳኤል መወንጨፍ የሚችሉ ለምሳሌ ቶማሃውክ ሚሳኤሎችን የሚተኩሱ፣ የጠላትን ሚሳኤሎች ደግሞ የሚያከሽፉም ናቸው። ከዚህ በፊት እንዳየነው ኢራን ወደ እስራኤል በርካታ ቦሊስቲክና ክሩዝ ሚሳኤሎችን እንዲሁም ሰው አልቦችን በተኮሰች ጊዜ እነዛን ከአየር ላይ መጥቶ በመጣል ተሳትፎ ላይ ዲስትሮየሮች ትልቅ ሚና አላቸው። ትልቅ የጦር መርከቦች ናቸው። ስለዚህ አሁን በማናቸውም ሰዓት ኢራን ላይ ማጥቃት መክፈት ቢያስፈልግ አውሮፕላን ተሸካሚዋና የጦር ጓዶቿ ስብጥር ከቀናት ለምሳሌ ከ36፣ 48፣ 72 ሰዓታት በኋላ ሙሉ በሙሉ ዝግጁ ይሆናሉ ማለት ነው። አሁን የዛ ለውጊያ መክፈት ቢያስችላቸው ክልል ውስጥ ገብተዋል ነው። በሌላ በኩል እንግዲህ
የእስራኤል ጦር ደግሞ በሙሉ ዝግጅት እንደሚገኝ የእስራኤል ጦር በተደጋጋሚ ገልጿል። ይህን የገለጸው ምክንያት ምንድን ነው? የአሜሪካ ጥቃት መሰንዘርን ተከትሎም ኢራን ወደ እስራኤል የተኮሰች እንደሆነ የእስራኤል ጦር ውጊያውን ሙሉ በሙሉ ይቀላቀላል ማለት ነው። እነዚህ ነገሮች ደምረን ስንመለከት ተስፋ የምታደርገው የኢራኑ መንፈሳዊ መሪ አያቶላ ካሜኒ የተደበቁበት የምድር ውስጥ ምሽግ አይታወቅም ብሎ ማሰብ ነው የሚቀለው። ይሄ እንግዲህ ትልቁ ነገር የመረጃ ስራ ነው። የመረጃ ስራ ደግሞ የኤሌክትሮኒክስ ስለላ ብቻ አይደለም፣ የሳተላይት ስለላ ብቻ አይደለም። እንደዚሁም ደግሞ ከውስጥ የራስ የሆኑ ሰዎችን በማስቀመጥ ልክ ማዱሮ እንደሆኑት ወይም ሌላ ቦታ በሳዳም ሁሴን ላይ እንደደረሰው የመሳሰሉ ነገሮች የመፈጠር ዕድላቸው ከፍተኛ ነው። አስቸጋሪ ነገር ለኢራን ወይም ባለፈው በጁን በሰኔ ወር በተካሄዱ የ12 ቀናት ጦርነት ቁልፍ ወታደራዊ አዛዦቿን፣ ቁልፍ የኒውክሌር ሳይንቲስቶቿን ያጣችበትን ሁኔታ የገመገመችው ጠቅላላ እስላማዊ ሪፐብሊኩ በጠላት የስለላ መዋቅር ተወሯል። በከፍተኛ ደረጃ ፔኔትሬትድ ሆነናል። ጠላት በመሃላችን ሰርጓል፣ ከታች እስከ ላይ መዋቅር ድረስ ሰርጓል የሚል ድምዳቤን የነበራቸው ብዙ ጊዜና ፋታ በማይሰጥ የጣደፈ የፍርድ ምርመራ ብዙዎቹን እየሰቀሉ መግደላቸው የሚታወስ ነው። እነዚህን ሁሉ ስታስቀምጥ የኢራኑ መንፈሳዊ መሪ እንግዲህ ራሳቸውን መሰወራቸው ፕሮባብሊ ይሄ እንግዲህ እንደነሱ ብቃት ነው ሊቀጥል ከሚችለው ፍልሚያ ሊያተርፋቸውና ተስፋው እንግዲህ በዚህ መንገድ እሳቸውም ስርዓታቸውን ለመቀጠል እንዲችሉ በማሰብ ነው ኢራኖችን ያደረጉት። ነገር ግን የመጀመሪያ ኢላማ እንደሚሆኑ ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግልጽ አድርገዋል። ዓለም ኢራን ከአሜሪካ የሚሰነዘርባትን ጥቃት ለመመከትና ከዛም ባለፈ ደግሞ መልሶ ለማጥቃት የሚያስችላት ከአሜሪካ ዘመናዊ የጦር መሳሪያ አንጻር ማለቴ ነው ምን ያህል ዝግጁ ናት የሚለውን ብትነግረን። ይህም በተመለከተ ራሳቸው ኢራኖች የሚሉትን ነው ልደግመን የምችለው። አንድ የማይስተባበል ነገር ከፍተኛ ቁጥር ያለው የቦሊስቲክ ሚሳይል ክምችት አላቸው። የክሩዝ ሚሳይል እና ደግሞ የሰው አልባ ወጀቦች አሏቸው። ምናልባት መጀመሪያ ላይ ከሰኔው ፍልሚያ በኋላ ቢኖራቸው 1,000 ወይም 2,000 ተብሎ ተገምግሞ ነበረ። በኋላ ላይ ግን እስራኤል ራሷ እንደገለጸችው እንደገና የማምረት አቅማቸውን በማንሰራራትና በማንሰራፋት በፍጥነት እያመረቱ እንደሆነ ገልጻ ያካሄዳቸው የሆነ ቦታ ላይ ካልተገታ እና እድልና ጊዜ ካገኙ በወር 3,000 ቦሊስቲክ ሚሳይሎች ማምረት የሚያስችላቸው ደረጃ ላይ ይደርሳሉ ስትል አስጠንቅቃ ነበረ። ይህንንም ምክንያት በማድረግ ቤንያሚን ኔታንያሁ ባለፈው አሜሪካ ከዶናልድ ትራምፕ ጋር ለመነጋገር በተደረገላቸው ግብዣ ፍሎሪዳ ማርላንጎ በሄዱበት ጊዜ አብረው የጦር ዕቅድ ይዘው ሄደዋል ነው የተባለው በወቅቱ። ምክንያቱም ኢራን አሁን እንደገና እያፋጠነች ያለችው የሚሳኤል ምርቷና ክምችቷ ነገ አልፎ ተርፎ በግላጭ የኒውክሌር የወደመ የኒውክሌር ማብለያ መዋቅሯን እንደገና በማንሰራራት በመጠገን ወደ ቦምብ ለመስራት ወደሚያስችላት ዩራኒየም የማበልጸግ ስራዋ ልትመለስ ትችላለች በይፋ። ይህንንም ስታደርግ ወደ ቦምብ ግንባታ የሚያስገባትን እንቅስቃሴ ስታደርጉሉ ይሄ ያላት የሚሳኤል ክምችት በፍጥነት የማምረቷ በብዛት የማምረቷ ሁኔታ ባልተገታበት ሁኔታ ከሆነ እሱ ብቻ ማስፈራሪያ ሆኖ መሸሸግ ሳያስፈልጋት የአንድ አቶሚክ ቦምብ 2ም 3ም በይፋ መስራት የምትችልበትን ዕድል ሊሰጣት የሚችል ዲተረንስ ሊሆን ይችላል የሚል ግምገባ ነው ያለው።
ምክንያቱም የእንደዚህ አይነት ሚሳኤል ክምችት ብዛት እስራኤል ልትቋቋመውና ልትመክተው ከምትችለው በላይ ሊሆን ይችላል። ወይም በሌላ አነጋገር እስራኤል ላይ በተለይ በሰው ሕይወት ላይ በዋነኛ በወታደራዊ ኃይሎች ላይ በተለይም በሲቪሉ ሕዝብ ላይ የሚደርሰው ጉዳት ደግሞ አጠቃላይ የጦርነቱን ባህሪ ሊለውጠው ይችላል። ስለዚህ ይሄ ምክንያት ሆኖ አልፎ ተርፎ በእስራኤል ክፉኛ የተመቱና የሌሉ ያክል በሚያስቆጥር ደረጃ የተዳከሙትን እነ ሄዝቦላን እነ ሐማስ እንደገና ደግሞ በኢራቅ ውስጥ ያሉ ደጋፊ ኢራን ኃይሎች እዛ ተሻግረህ ሐውቲዎችን ጭምር መከላከል የሚያስችላት አቅም እነሱን እንኳ እንደ ልብ እንዳይመቱ እስራኤል እንዳትመታቸው እተኩሳለሁ፣ ይህን ያህል ሚሳኤል የሩምታ ከፍታለሁ በማለት በጋሪ የመሆን አቅም ሊሰጣት ይችላል የሚል ግምገማ ነው ያለው በኢራን የሚሳኤል ክምችት ላይ ማለት ነው። ስለዚህ አሁን ባለችበት ሁኔታ አሁን የተባለው ደረጃ ላይ ሳትደርስ ውጊያ ቢቀሰቀስ በአሜሪካ በኩል ምንም ጥርጥር በሌለ ሁኔታ ይህንን ውጊያ እስራኤል በወሳኝ መልኩ ትቀላቀላለች ማለት ነው። ዓላማውም እዛ ደረጃ ላይ የማይደርሱበትን አጠቃላይ ሁኔታ መፍጠር ይሆናል ማለት ነው። በኢራኖች በኩል ያለው ዝግጅት ላልከኝ ዝግጅታቸው ሚሳኤሉ ነው። አሁን ያወራ ነው ሚሳኤል ነው፣ የሰው አልባ ክምችታቸው ነው። ሌላው እንደሰማኸው እንግዲህ በኢራን ውጭ ጉዳይ ሚኒስትር የተነገረው ነገር ምንድን ነው? ዶናልድ ትራምፕ ኢራን ላይ ሊወስዱ የሚችሉት እርምጃ ለምሳሌ ልክ ቬኔዙዌላ ላይ እንደወሰዱት ማዱሮን እስከ ሕይወቱ ጠልፎ አሜሪካ መውሰድ መሆኑን አይተናል። 100 ያህል ሰው አልቋል። በዚህ ውስጥ ወደ 32 የሚደርሱ የኩባ ምርጥ ቦዲጋርዶች የመጀመሪያ መስዋዕትነትን የተቀበሉ ናቸው። በዛ ተልኮ ማዱሮን አዛ ማናው እስረኛ በማድረግ ተልኳቸውን ፈጸሙ ማለት ነው። አሁን ኢራን በውጭ ጉዳይ ሚኒስትሯ አባቺ በኩል ያስታወቀችው ዎል ስትሪት ጆርናል ላይ ነው የጻፉት። የኢራን ምላሽ የአሜሪካንን የውጊያ ባህሪ የተከተለ አይደለም ነው የሚለው። ለምሳሌ ዶናልድ ትራምፕ አሁንም እንዲሁ አሊ ካሚኒን ፕሮባብሊ የመግደል ወይም አሊ ካሚኒንና ለመንግስታቸው ቁልፍ የሆኑ ሰዎችን ፕሬዚደንቱ ሊሆን ይችላል ሆቨር ለዛ ስርዓት መቀጠል ሚና አላቸው ተብለው የሚታሰቡ ቁልፍ አመራሮችን የመግደል ተልእኮን የሚያካትተ ሊሆን ይችላል። ደግሞም ነው በይፋ እየተነገረ ያለው ወይም የዲካፒቴሽን ቢሉት ማለት ነው። ምክንያቱም ከስር ህዝባዊ ንቅናቄ እየተንተከተከ ነው ያለው እና በተለይ ይሄ ደግሞ እስላማዊ ዘብ ተብሎ የሚታወቀው የሀገሪቱ ልዩ ጦር አለ። የሚሳኤል ቴክኖሎጂ ባለቤት የሆነው እሱ ነው። በጦር መርከቦችም ውስጥ ቁልፍ ሚና የሚጫወት እሱ ነው። እሱን ኃይል በማንኛውም መንገድ ቁጥር 1 ኢላማ ነው። የኢራን መደበኛ ሰራዊት የሚባል አለ። እሱም እንደዚሁ ቀጥተኛ ኢላማ ነው እና ዶናልድ ትራምፕ በዚህ መንገድ የተወሰነ ሚሽን ነው መፈጸም የሚፈልጉት እንጂ ጦርነት ውስጥ መዘፈቅ አይፈልጉም የሚል መረዳት ስላለ ውጭ ጉዳይ ሚኒስትሩ የጻፉት ምንድን ነው? አንድ ተኩስ ከአሜሪካ ከተጀመረ የኢራን ምላሽ ባለና በሌላት አቅም በአጠቃላይ በአሜሪካ መካከለኛ ምስራቅ ውስጥ በተንሰራፉ ይዞታዎች ላይ ሁሉ የተለጣጠረ ሁሉንም አቅሟን የሚሳኤል፣ የባህር ኃይል፣ የአየር ኃይል፣ እግረኛ እንደዚህም ደግሞ የሰው አልባ ሁሉንም ያካተተ ጥቃት ነው የምትከፍተው። ይሄም ጥቃት በራሱ አልፎ ተርፎ በማንኛው በዓለም ላይ በሚኖር በእያንዳንዱ ዜጋ ሕይወት ላይም የራሱ ተጽዕኖ የሚኖረው ምናልባት የቀጥታ የነዳጅ ዋጋን የነዳጅ ስርጭትና ትልልፍን በከፍተኛ ደረጃ አደጋ ላይ የሚጥል አጥለቅላቂ ይፋ ጦርነት የለየለት ጦርነት ነው የሚሆነው የሚል ማስጠንቀቂያን የሰጠችውና ዝግጅቷም ከዚህ አንጻር መሆኑን አስገንዝበዋል። ስለዚህ በዚህ ደረጃ ነው ልንረዳው የምንችለው። ዳንኤል ዳና የውስጥ እግር ማሳጅ
የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም አሁን የተፈጠረውን የጦርነት ውጥረት ሊገታው ወይንም ሊያስቆመው የሚችል ነገር አለ ወይ? ለምሳሌ የኢራኑ መንፈሳዊ መሪ ከስልጣናቸው በፈቃደኝነት ቢወርዱ ጦርነቱን ሊያስቆመው ይችላል ወይ? አንተ እንዴት ታየዋለህ? ይሄ የሚሆን አይመስለኝም። እስካሁን ካለው የዓለማችን ልምድ ተነስተን ማለት ነው። በጣም በማቀው ጉዳይ ብንሄድ የኢራቅ ፕሬዚደንት ሳዳም ሁሴን በጆርጅ ቡሽ ትንሹ የተሰጣቸው 2007 ላይ የተሰጣቸው ማስጠንቀቂያ እርሶ አመራሩ፣ ቁልፍ አመራሩ ቤተሰቦችዎትን እና ከኔ ጋር መሄድ አለበት የሚሉት ማንኛውንም ሰው አስከትለው የሚፈልጉትን ያህል ገንዘብ ይዘው ከኢራቅ ውጡ የሚል ነው። አለበለዛ ግን አሜሪካ ጦርነት ከፍታ ያው ጦሩ የለ ምኑ የለ ያንን ሁሉ ውጊያ በማድረግ እጃቸውን እንደምትይዝ ነበረ ማስጠንቀቂያው። እና እውነቱን ለመናገር ሳዳም ሁሴን ይህን ለማድረግ አልፈቀዱም። መጨረሻ ላይ የሆነው እንደምታውቀው ጦርነቱ ቀጥሎ እሳቸውም አላውጃ በሚባለው ተወልደው ባደጉበት ሪሊ በጣም በከፋ ድህነት በኖሩበት ጢግሮስ ወንዝ አጠገብ የሚገኝ ጣውላ ቤት ውስጥ በሶስት ነው እንደዚህ በሆነች የቀበሮ ጉድጓድ ውስጥ ያው ተገኝተው መውጣታቸው የሚታወስ ነው። እንዲህ አይነት ማስጠንቀቂያ ተሰጥቶ እሺ ይለቃለሁ ብሎ ስልጣን ለቆ የተሰናበተ የለም። እንደውም ምናልባት የቱኒዚያው አምባገነን አሁን ሞተዋል። እሳቸው የዚህ የአረብ ጸደይ የተባለው ንቅናቄ እየገፋባቸው ሲመጣ ጣጥለው መሄዳቸው ይታወሳል። የተለመደ አይደለም። እና የኢራን አብዮት ደግሞ የኢራን እስላማዊ ሪፐብሊክ 47ኛ ዓመቱ ነው። ግማሽ ክፍለ ዘመን ሊይዝ 3 ዓመት ነው የቀረ። የሁሉ ጥድፊያ፣ የሁሉ የሚሳኤልና ምንድነው የኒውክሊየር ቴክኖሎጂ ያ ሁሉ በእስራኤል ዙሪያ የእሳት ቀለበት ሄዝቦላ ራሱ የአሳድ አገዛዝ እንዳለ የአሳድ አገዛዝ ዋነኛው መልሕቅ መጣያ ነው። እሱን ይዘህ ሊባኖስን ይዘህ ራሱ ጋዛ ላይ ሐማስን ይዘህ እንዳልኩ ኢራቅ ውስጥ የኢራቅ መንግሥት ከሞላ ጎደል በኢራን ተጽዕኖ ውስጥ ያለ ነው። በርካታ በይፋ የሚንቀሳቀሱ ደጋፊ ኢራን ሚሊሻዎች አሉ። እዚህ ጋር ደግሞ የየመን ሀውቲዎችን ይዛ ኦልሞስት የየመን አስተዳዳሪ ነች ማለት ትችላለህ። አሁን ኢራን ይህን ሁሉ የመዘርጋት ዋና ዓላማ ይህንን እስላማዊ ሪፐብሊክ ህልውና ለማትረፍና በወሳኝ መልኩ ቀጣይ ለማድረግ ነው። ስለዚህ እንዳይነካ አገዛዙ እንዳይነካ እንደ ሰሜን እንደ ኪሞች አሁን የኪሞች ደማዊ ስርዓት ነው። የሰሜን ኮሪያ መስራች ኪም ሱንግ ናቸው። ከእሳቸው ቀጥሎ የእሳቸው ልጃቸው ሊያስተዳድረው ልጃቸው ሲሞት ደግሞ የልጅ ልጃቸው ነው ስልጣን ላይ ያለው እና አሁን እሱ ደግሞ በጤና የሚል በማንኛውም መንገድ ከተወገደ እህቱ እንደዚህ የሚባሉ ነገሮች አሉ። አለበለዛ የእሱ ልጅ ደግሞ ይደርስና የኪሞች አገዛዝ ነው የሚቀጥለው። አሁን ባለው ሁኔታ ለምሳሌ የኪሞች አገዛዝ ቀጣይነት ጥያቄ ውስጥ አይዘመትበትም። ምክንያቱም የኒውክሌር መሳሪያዎች ስለሰራ እና ስላለውና ይህንን የኒውክሌር ውጊያ ቢያንስ ደቡብ ኮሪያ ላይ ማካሄድ ስለሚችል አገዛዙ እስከተወሰነ ጊዜ አሁን መቀጠል ይችላል ማለት ነው። እና ኢራኖች ይህንን እስላማዊ ሪፐብሊክ መንግስታቸውን የኪሞችን እድል እንዲያገኝ ለማድረግ ያደረጉት ርብርብ እንግዲህ እንዳየኸው የኒውክሌር ማብላያቸውን አሜሪካና እስራኤል ተባብረው በመረባረብ በማውደም አሁን ደግሞ የዛን ጊዜ በጁን ጦርነት የተረፉ የሚሳኤል ክምችቶችን
የሚሳኤል ማምረቻዎችን እና ከዛ በኋላ በአዲስ የታወቁ በአዲስ መልክ የተንቀሳቀሱ ተቋማትን ወሳኝ በሆነ መልክ ለመደብደብ የሚደረግ ጦርነት ነው። ስለዚህ ትልቁ ጥያቄ ይሄ ስርዓት መውደቅ ማለት ብዙ ስር ሰዷል፣ ማህበረሰብ ውስጥ ብዙ ስር ሰዷል እና በፈቃደኝነት አሊ ካሚኒ እና ሌሎቹ በፈቃደኝነት ከስልጣን ወርደው አገዛዙን ከስልጣን ያወርዱታል ብሎ ማሰብ ዳኒ ትንሽ የማይሆን ነገር ነው። ስለዚህ አገዛዙ መውደቅ አለበት የሚለው የዶናልድ ትራምፕ አቋም እንዳልኩ አሁን በዙሪያ በየተከማቸ ባለ የባህር ኃይል ሰራዊት፣ የአየር ኃይል ሰራዊት፣ የእግረኛ ሰራዊትና በዙሪያ ባሉ የአሜሪካ የአየር ኃይል ጦር ሰፈሮች የታገዘ ነው። ተዋግተው ይወድቃሉ እንጂ በፈቃደኛነት ይወድቃሉ ለማለት ያስቸግራል። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።